ጤና ይስጥልን። ከትርታ 97.6 ኤፍኤም የትርታ 600 የምሳ ሰዓት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን ዋልተንጉስ ነኝ። አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። በቅድሚያ የሀገር ውስጥ ዜና። የኢትዮጵያ ጉምሩክ ኮሚሽን የሀገሪቱን የገቢና ወጪ ንግድ ስርዓት ለማቀላጠፍና ቁጥጥርን ለማዘመን አገልግሎቶቹን ሙሉ በሙሉ ዲጂታላይዝ ማድረጉን ገለጸ። ኮሚሽኑ ይህንን ያስታወቀው የዲጂታል 2025 ስትራቴጂን ተከትሎ ባከናወናቸው መጠነ ሰፊ የሪፎርም ስራዎች መሆኑን የኢትዮጵያ ዜና አገልግሎትን ዘግቧል። የጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ እንደገለጹት በአሁኑ ወቅት ነጋዴዎች በማንኛውም ቦታ ሆነው የጉምሩክ ስርዓትን መፈጸም የሚችሉበት የተቀናጀ የዲጂታል ስርዓት ተዘርግቷል። በተለይም ከ70 በላይ ተቋማትን በአንድ ላይ የሚያገናኘው የኤሌክትሮኒክ ሲንግል ዊንዶ የተሰኘ ፕላትፎርም ተግባራዊ መደረጉ ለንግድ ስራው መቀላጠፍ ትልቅ ምርታ መሆኑንም አንስተዋል። ኮሚሽኑ የክትትል አቅሙን ለማሳደግም ጭነቶች መስመራቸውን እንዳይስቱ የሚያደርግ የኤሌክትሮኒክ ካርጎ ክትትል አሰራር፣ በተለያዩ ስልታዊ ቦታዎች የተተከሉና በሰው ሰራሽ አስተውሎት የታገዙ ካሜራዎች እንዲሁም የስማርት ቦርደር ማኔጅመንት አሰራርን በስፋት እየተጠቀመ እንደሚገኝ ምክትል ኮሚሽነሩ ገልጸዋል። ከዚሁ ጋር ተያይዞ ከንግድና ቀጠናዊ ትስስር ሚኒስቴር ከባንኮችና ከሌሎች ተቆጣጣሪ ተቋማት ጋር የቴክኖሎጂ ትስስር መፈጠሩንና በሀገር ውስጥ የታክስ ስርዓትም የኢፋይሊንግና የኢፔይመንት አገልግሎቶች ሙሉ በሙሉ ስራ ላይ መዋላቸውን ተገልጿል። በአሁኑ ወቅት በጅቡቲ የሚገኙ 2 ቅርንጫፎችን ጨምሮ በመላ ሀገሪቱ ያሉ 15 የኮሚሽኑ ቅርንጫፎች በቴክኖሎጂ የተደገፈ የ24 ሰዓት አገልግሎት እየሰጡ ይገኛሉ። ይህም የህግ ማስከበር ስራውን ግልጽ ከማድረጉ ባለፈ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ እንደሚደግፍ ተመላክቷል። በኢትዮጵያ የሰው ሰራሽ አስተውሎትና የዲጂታል ክህሎት ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት የሚያስችል ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር አስታወቀ። ዝግጅቱ የዲጂታል ኢትዮጵያ 2030 ስትራቴጂን ስኬታማ ለማድረግ ያለመ መሆኑም ተገልጿል። በትምህርት ሚኒስቴር የኢለርኒንግና የ5 ሚሊዮን ኢትዮጵያውያን ኮደርስ ኢኒሼቲቭ አስተባባሪ አቶ ሙሉነህ አጥናፉ ለኢዜአ እንደገለጹት ከሆነ ሀገሪቱ የጀመረችውን የሪፎርም ስራ ለማሳለጥ ብቁ የሰው ኃይል ማፍራት ወሳኝ ነው። ለዚህም ሲባል የሰው ሰራሽ አስተውሎትና የዲጂታል ግንዛቤ ትምህርት ከአንደኛና 12ኛ ክፍል ባለው የትምህርት ስርዓት ውስጥ እንዲካተት እየተሰራ ይገኛል። ይህም ዋነኛ ትኩረቱ በቴክኖሎጂ ዘርፍ ከዓለም ጋር ተወዳዳሪ ሊሆኑ የሚችሉ ታዳጊዎችንና ወጣቶችን ማፍራት ላይ መሆኑንም ገልጸዋል። ከአንደኛ ደረጃ ትምህርት ጎን ለጎን በከፍተኛ ትምህርት ተቋማት የሚገኙ መምህራንና ተማሪዎች የዲጂታል ክህሎታቸውን እንዲያሳድጉ እየተደረገ መሆኑንም አስታውቀዋል። ለዚህም የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና ትልቅ ሚና እየተጫወተ እንደሚገኝ ገልጸዋል። ይህ የትምህርት ማሻሻያ በተለይ የሰው ሰራሽ አስተውሎት ለሀገሪቱ ኢኮኖሚ የሚያበረክተውን ጥቅም ለማረጋገጥና መላው ህብረተሰብ በዲጂታል እውቀት እንዲታነጽ ጉልህ ፋይዳ ይኖረዋልም ተብሏል። የሰላም አማራጭን የተቀበሉ የቀድሞ የመንግስት ሰራተኞች ወደ ስራቸው እንዲመለሱ የአማራ ክልል ወሰነ። የአማራ ብሔራዊ ክልላዊ መንግስት የሰላም አማራጭን ተቀብለው ለተመለሱ የቀድሞ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ ውሳኔ አሳልፏል። ውሳኔው የተላለፈው የክልሉ መስተዳደር ምክር ቤት ባካሄደው መደበኛ ስብሰባ ላይ ነው። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት የስራ ዘመን 8ኛ መደበኛ ስብሰባው በክልሉ ሰላምን ለማስፈን በሚደረገው ጥረት ላይ ያተኮረ ውሳኔ አሳልፏል። ይኸውም ምክር ቤቱ እንዳስታወቀው ቀደም ሲል ታጥቀው ሲንቀሳቀሱ ቆይተው በመንግስት ጥሪ በድርድርና በውይይት የሰላም አማራጭን በመምረጥ የተመለሱ ሰራተኞች ወደ ቀድሞ የስራ መደባቸው እንዲመለሱ ተወስኗል። እነዚህ ሰራተኞች ቀደም ሲል በተለያዩ የመንግስት መዋቅሮች ውስጥ ሲያገለግሉ የነበሩና ወደ ሰላማዊ ህይወት ከተመለሱ በኋላ የተሃድሶ ስልጠና የወሰዱ መሆናቸውም ተገልጿል። የክልሉ መንግስት ይህንን ውሳኔ ያስተላለፈው
በክልሉ ሰላምን ለማጽናትና ልማትን ለማረጋገጥ ያለውን ቁርጠኝነት ለማሳየትና ልዩነቶችን በሰለጠነ መንገድ በመፍታት ለዘላቂ ሰላም ያለውን ዝግጁነት ለማረጋገጥ መሆኑም ተመላክቷል። መንግስት ታጥቀው ለሚንቀሳቀሱ አካላት በተደጋጋሚ የሰላም ጥሪ ሲያቀርብ መቆየቱን ያስታወሰው መስተዳደሩ በቀጣይም ለክልል እድገትና አንድነት ሲባል መሰል የሰላም ተግባራት ተጠናክረው እንደሚቀጥሉም አረጋግጧል። አድማጮች ትርታ 97.6 ኤፍኤም ላይ ትገኛላችሁ። ከልቦ የቀረበውን ትርታን እያዳመጣችሁ ስለሆነ እጅግ አድርገን እናመሰግናለን። ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥ። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ ኬንያዊው ህገወጥ የሰዎች አዘዋዋሪ በርካታ ዜጎችን በማጭበርበሩ ሳቢያ በቁጥጥር ስር መዋሉ ተነገረ። ኬንያዊው ፌስተስ ኦማምባ ወደ ሩሲያ የስራ ዕድል አመቻቻለሁ በማለት በርካታ ወጣቶችን ወደ ዩክሬን ጦርነት እንዲሳተፉ ማድረጉም ተነግሯል። ወጣቶችን በማጭበርበር ወንጀል የተከሰሰው ይህ ግለሰብ ቤተሰቦች ልጆቻቸው የገቡበት መጥፋቱን ተከትሎ በቁጥጥር ስር እንዲውል ተደርጓል። ወጣቶችን በማማለልና የማታለል ወንጀል የፈጸመው ኦማምባ ከ1000 በላይ ኬንያውያንን ወደ ጦርነት እንዲገቡ አድርጓል ተብሏል። 28 የሚሆኑት የገቡበት ያልታወቀ ሲሆን በርካቶች ሆስፒታል መግባታቸውን አፍሪካ ኒውስ ዘግቧል። ጉዳዩን አስመልክቶ የተጠየቀው በኬንያ የሩሲያ ኤምባሲ መረጃውን ሐሰተኛ በማለት ያጣጣለ ሲሆን በጉዳዩ ላይ ምንም አይነት ቪዛ ጦርነቱን ለማሳተፍ ለሄዱ ሁሉ እንዳልሰጠም ጠቁሟል። ፓኪስታን አፍጋኒስታን ላይ ግልጽ ጦርነት መክፈቷን አወጀች። በአፍጋኒስታን ዋና ከተማ ካፑል በርካታ ፍንዳታዎች እየተነሱ መሆናቸውንና ሀገራቱ ወደ ለየለት ጦርነት እየገቡ መሆኑን አልጀዚራ ከስፍራው ዘግቧል። የአፍጋኒስታን መንግስት ጉዳዩን አስመልክቶ ባወጣው መግለጫ ፓኪስታን የደቡብ ምስራቅ የአፍጋን ክፍሎችን ኢላማ በማድረግ በርካታ ጥቃቶችን እያደረሰች ትገኛለች። በዚህም ካፑልና ካንዳሃር የተባሉ ግዛቶች በቦምብ መደብደባቸውን ነው ያስታወቀው። የፓኪስታን የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው 133 የሚሆኑ አፍጋናውያን ሲገደሉ በድብደባው 200 ያህል ዜጎች ቆስለዋል ብለዋል። ዘገባው የአልጀዚራ ነው። አሜሪካና ኢራን ሰሞንኛው ድርድር ባለመግባባት መቋጨቱ ተነግሯል። የአሜሪካና የኢራን ወቅታዊ ጉዳይን አስመልክቶ ተደጋጋሚ ውይይቶችና ድርድሮች መደረጋቸው ይታወቃል። ሌላኛው በሁለቱ ሀገራት ተጠባቂ የነበረው ውይይትም የተሻለ ለውጥ እንዳሳየ ከአደራዳሪዋ ተሰምቷል። ይሁንና አሁንም ድረስ ግልጽ የሆነ ማሳያ እንደሌለ ነው የተዘገበው። በጄኔቫ የነበረውን ውይይት መጠናቀቁን ተከትሎ ባሳለፍነው ሐሙስ የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቺ ተደጋጋሚ አመርቂ የሆነ ውይይት እየተደረገ መሆኑንም ጠቁመዋል ሲል የዘገበው አፍሪካ ኒውስ ነው። የተወደዳችሁ አድማጮች ዜናዎቻችን እነዚህን ይመስሉ ነበር። ከዚህ በመቀጠልም ወደ ቢዝነስ ዘገባ እናልፋለን። የጉምሩክ ስርዓቱ መቀላጠፍ ለሀገራዊ የጤና ሽፋን መሳካት ቁልፍ ሚና እንዳለው የኢትዮጵያ መድኃኒትና የሕክምና መገልገያ አምራቾች ማህበር ፕሬዝዳንት ዶክተር ታደሰ ተፈሪ ገለጹ። ፕሬዝዳንቱ የጉምሩክ ኮሚሽን ከመድኃኒት አምራቾች ጋር በቢሮ አድርጎ በነበረ ውይይት ወቅት ለመገናኛ ብዙሃን በሰጡት ሀሳብ እንደገለጹት ከሆነ የጉምሩክ ስርዓቱ መቀላጠፍ የጤና ሽፋኑን ያሻሽለዋል። በዚህም ኢትዮጵያ በራሷ መድኃኒት የራሷን የጤና ሽፋን ለማሳደግ ከጉምሩክ ኮሚሽን ከፍተኛ አመራሮች ጋር በመነጋገር ያሉትን ማነቆች መፍታት ተችሏልን ብለዋል። ዘርፉ ቅድሚያ ተሰጥቶት በጉምሩክ ስርዓቱ በፍጥነት እንዲፈጸም መደረጉ ለጤና ሽፋን መሻሻል ትልቅ አስተዋጽኦ እንዳደረገ ፕሬዝዳንቱ አንስተዋል።
የመድኃኒት ግብዓቶች ለፀሐይ ለሙቀትና ለብክለት ተጋላጭ በመሆናቸው ቀደም ሲል በደረቅ ወደብ ይደረግ የነበረው የጉምሩክ ማረጋገጫ ፍተሻ ቀርቶ አሁን በፋብሪካ ቅጥር ግቢ ውስጥ እንዲከናወን ተደርጓል የሚሉት ፕሬዝዳንቱ ይህ የምርቱን ጥራት ለመጠበቅ ወሳኝ እርምጃ እንደሆነም ገልጿል። የኢትዮጵያ የጤና ሽፋን መሻሻሉና ሀገሪቷ በራሷ ምርት ራሷን መቻሏ የኢንቨስትመንት እድሎችን ያመጣል ያሉት የማህበሩ ፕሬዝዳንት ባለሀብቶችና ስራ ፈጣሪዎች ኢትዮጵያ ውስጥ አምርተው ውጤት ማምጣት ከቻሉ በቀጣይ የውጭ ባለሀብቶችን በመሳብ ወደ ኢትዮጵያ እንዲገቡ ያስችላቸዋልም ብለዋል። በዘርፉ ያሉ የጉምሩክ ጉዳዮች ከዚህ በላይ የተሳለጡ መሆን አለባቸው የሚሉት ዶክተር ታደሰ የመድኃኒት ማምረቻ ግብዓቶችም ሆኑ የሕክምና መገልገያዎች እንደየአይነታቸውና ባህሪያቸው በፍጥነት ማስተናገድ ካልተቻለ ፋብሪካዎች ይቆማሉ፣ የመድኃኒት ስርጭቱም የሚቆምበት ሁኔታ ይፈጠራልን ብለዋል። አንዳንድ የመድኃኒት ግብዓቶች በጉምሩክ ስርዓት ውስጥ ግልጽ ያልሆነ አያያዝ የነበራቸው በመሆኑ እነሱን በዝርዝር ለይቶ ምላሽ ለመስጠት መታቀዱንም አስረድተዋል። እንደ ዶክተር ታደሰ ገለጻ ሴክተሩ በባህሪው ልዩ በመሆኑ ያለውን ክፍተት ለመሙላትና አሰራሩን ለማዘመን ከጉምሩክ ከጤና ሚኒስቴርና ከገንዘብ ሚኒስቴር ጋር በጋራ እየተሰራ ይገኛልም ብለዋል። በኢትዮጵያ የሪ ኢንሹራንስ ወይም ደግሞ የጠለፋ ዋስትና መስፋፋት የውጭ ምንዛሬ ወጪን በመቀነስ ለሀገሪቱ ኢኮኖሚ እድገት አነስተኛ ሚና እንደሚጫወት የአዋሽ ኢንሹራንስ ዋና ስራ አስፈጻሚ አቶ ጅባት አለምነህ ገለጹ። ዋና ስራ አስፈጻሚው ለጋዜጣ ፕላስ እንደገለጹት ከሆነ በሀገር ውስጥ ጠንካራ የጠለፋ ዋስትና የሚሰጡ ተቋማት ባለመስፋፋታቸው ሀገሪቱ ለዘርፉ ከፍተኛ የውጭ ምንዛሬ አገልግሎት ለማውጣት ተገዳለችም ብለዋል። ይህንን ክፍተት ለመሙላት አዋሽ ኢንሹራንስ ራሱን በቴክኖሎጂ ለማደራጀት ስትራቴጂ ነድፎ እየተንቀሳቀሰ መሆኑንም ገልጸዋል። የፋይናንስ ተቋማትን ማጠናከር የውጭ ምንዛሬ ወጪን ከመቀነስ ባለፈ የታክስ ገቢን ለማሳደግ ለዜጎች የስራ ዕድል ለመፍጠርና በዘርፉ ያለውን የሰው ኃይል ለማልማት እንደሚያግዝ አስረድተዋል። መንግስት የግብርና ፋይናንስን ለማሳደግ ከጀመረው ፍኖተ ካርታ በመነሳት አዋሽ ኢንሹራንስ የሰብል ወይም ክሮፕ ኢንሹራንስና ሌሎች አዳዲስ የዋስትና አገልግሎቶችን ሊጀምር መሆኑን አቶ ጅባት አስታውቀዋል። አክለውም የፋይናንስ ዘርፉን ክፍት የማድረግ ተግባር የሀገር ውስጥ የኢንሹራንስ ኩባንያዎች ከዓለም አቀፍ ተቋማት ጋር ተወዳዳሪ እንዲሆኑ አቅም የሚፈጥር በመሆኑ ለዚህ ዝግጅት መደረግ እንዳለበት አስገንዝበዋል። አድማጮች ትርታ 97.6 ኤፍኤም ላይ ትገኛላችሁ። ከልቦ የቀረበውን ትርታን እያዳመጣችሁ ስለሆነ እጅግ አድርገን እናመሰግናለን። የዛሬ የዕለተ አርብ የካቲት 20 ቀን 2018 ዓ.ም የትርታ 6 የ00 የምሳሳ ዜናዎችን እነዚህን ይመስሉ ነበር። እኛ ከወዲሁ ተሰናበት። ቀሪ የትርታ መሰናዶች መደመጣቸውን ይቀጥላሉ። መልካም ቀን ይሁንላችሁ።